ሰላም የንቁ ቤተሰቦቻችን የዕለተ ማክሰኞ ንቁ ዜናዎችን ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ያድና ተስፋዬ ነኝ። አብራችሁን ቆዩ። ብፁዕ አቡነ ሕርያቆስ ሊቀ ጳጳስ ከ200 በላይ ለሚሆኑ አገልጋዮች ስልጣነ ክህነት ሰጡ። መምህር ኢሳያስ ብፁዕ አቡነ ሕርያቆስ የአዲስ አበባና የሃዲያ ስልጤ አህጉረ ስብከት ሊቀ ጳጳስ በትላንትናው ዕለት ሰንበት በቦሌ ደብረሳሌም መድኃኔዓለም ካቴድራል ከ200 በላይ ለሚሆኑ አገልጋዮች ማዕረገ ክህነት ሰጥተዋል። ከብፁዕነታቸው ጋር በመሆን ብፁዕ አቡነ ኤጲፋኒዮስ የምስራቅ ጉራጌ ሀገረ ስብከት ሊቀ ጳጳስ ማዕረገ ክህነት የሰጡ ሲሆን መጋቢ ስብሐት አብይ ዘለቀ የብፁዕ አቡነ ሕርያቆስ ሊቀ ጳጳስ ልዩ ጸሐፊ፣ መልአከ ብርሃን ሩፋኤል የማነ ብርሃን የቦሌ ክፍለ ከተማ ቤተ ክህነት ስራ አስኪያጅ፣ መልአከ አርያም ቆሞስ አባ ኃይለ ማርያም በፈቃዱ የቦሌ ደብረሳሌም መድኃኔዓለም ካቴድራል አስተዳዳሪ፣ የካቴድራሉ የአገልግሎት መሪዎች ተገኝተዋል። ማዕረገ ክህነት የተቀበሉት አገልጋዮች ከተለያዩ አጥቢያ አብያተ ክርስቲያናት በተለያዩ መምህራን እየተማሩ የቆዩ መሆናቸው የተገለጸ ሲሆን ማዕረገ ክህነት ሊቀበሉ ሲመጡም በብፁዕ አቡነ ሕርያቆስ መመሪያ ሰጭነት በሀገረ ስብከት ደረጃ ተፈትነው ያለፉ ናቸውም ተብሏል። በመሆኑም በትላንትናው ዕለት ሰንበት 13 ዲያቆናት የቅስና እንዲሁም 200 ደቀ መዛሙርት የዲቁና ማዕረግ መቀበላቸው ተገልጿል። ብፁዕ አቡነ ኤጲፋኒዮስ የምስራቅ ጉራጌ ሀገረ ስብከት ጳጳስ ክህነት ለተቀበሉ አገልጋዮች ቡራኬና አባታዊ ትምህርት ሰጥተዋል። ብፁዕነታቸው ስለ ክህነት ክቡርነትና የሚያስፈልገውን ከፍተኛ ጥንቃቄና ጥንቁቅነት ያስታወሱ ሲሆን ዋጋ ላለው ሰማያዊ አገልግሎት ራሳቸውን በማዘጋጀት ማገልገል እንደሚገባቸው አሳስበዋል። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሕርያቆስ በበኩላቸው የሁሉም መጀመሪያም መጨረሻም እግዚአብሔርን በመፍራትና በቀና ልብ ሆኖ ማገልገል እንደሚያስፈልግ ያሳሰቡ ሲሆን የተቀበሉትን የክህነት ክብርና ሕይወት በስርዓትና በአግባብ እየተመላለሱ መጠበቅ እንደሚገባቸውም መክረዋል። ብፁዕነታቸው አያይዘውም በትላንትናው ዕለት የአንድ ቤተሰብ አባላት አባታቸው ቅስና፣ ሁለት ልጆቹ ደግሞ የዲቁና ማዕረግ መቀበላቸውን በመግለጽ ይህም ቅዱሱን የክህነት አገልግሎት በቤተሰብ የማስቀጠል ትልቅ አገልግሎት መሆኑን ገልጸዋል። አንጋፋው አባት ሊቀ ካህናት ቀሲስ ኢያሱ ከዚህ ዓለም ድካም ማረፋቸው ተሰማ። ተጨማሪ አለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት በተለያዩ ኃላፊነት ስራ ዘርፍና በመንበረ ፓትርያርክ የውጭ ጉዳይ መምሪያ ለረጅም ዓመታት ያገለገሉ ሊቀ ካህናት ቀሲስ ኢያሱ ገብሬ ከዚህ ዓለም ድካም በሞተ ስጋም ተለይተዋል። በተለያዩ የውጭ ሀገራት ትምህርታቸውን የተከታተሉት ሊቀ ካህናት ቀሲስ ኢያሱ ገብሬ ጡረታ እስከወጡበት ቀን ድረስ ቤተክርስቲያንን በቅንነትና በታማኝነትም አገልግለዋል። በ1959 ዓ.ም የዝዋይ ካህናት ማሰልጠኛ ከተመሰረተበት ወቅት የቅኔ መምህር በመሆን ማገልገላቸውን ታሪካቸውን በቅርብ የሚያውቁ ሰዎችም ተናግረዋል። በርካታ ሊቃውንት እንዳፈሩ የሚነገርላቸው ሊቀ ካህናት ቀሲስ ኢያሱ በተወለዱ በ91 ዓመታቸው አርፈው ነሐሴ 29 ቀን 2017 ዓ.ም በካራሎ ደብረ ቀርሜሎስ መድኃኔዓለም አቡነ ገሪማ ገዳም ስርዓተ ቀብራቸውም ተፈጽሟል። የካምባታ ጠንባሮ ሀገረ ስብከት በሃላባ መንበረ ብርሃን ቅድስት ድንግል ማርያም ቤተክርስቲያን ለተከታታይ 2 ወራት ያስተማራቸውን 40 ተተኪ መምህራን አስመረቀ። መምህር ኢሳያስ ነቢየ እግዚአብሔር ቅዱስ ዳዊት በእግዚአብሔር ቤት መረቅናችሁ ብሎ እንደተናገረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የከምባታ ጠንባሮና ሃላባ ሀገረ ስብከት በሃላባ መንበረ ብርሃን ቅድስት ድንግል ማርያም ቤተክርስቲያን ለተከታታይ 2 ወራት ትምህርታቸውን ሲከታተሉ የነበሩ 40 ደቀ መዛሙርት በብፁዓን አበው ሊቃነ ጳጳሳት ቡራኬ ተመርቀዋል። በምረቃ በዓሉ ብፁዕ አቡነ ጢሞቴዎስ የከምባታ ጠንባሮና ሃላባና የዳውሮ ኮንታ አህጉረ ስብከት ጳጳስ ባስተላለፉት መልእክት ለተመራቂዎቹ የእንኳን ደስ ያላችሁ በማለት ሁሉም ተመራቂዎች በተማሩት ቤተክርስቲያናዊ ትምህርት በመታገዝ ለአገልግሎት እንዲፋጠኑና ወንጌልን ለሕዝበ ክርስቲያን ለማዳረስ እንዲተጉ አደራ ብለዋል። በተጨማሪም በየአካባቢያችሁ ያሉ ሕዝበ ክርስቲያኖችን በማስተማር ቤተክርስቲያንን ከተሐድሶ መናፍቃን የኑፋቄ ትምህርት መጠበቅ እንደሚገባቸው ገልጸው ይህ የደቀ መዛሙርት ምርቃት ሀገረ ስብከታችን የመጀመሪያ መሆኑ ልዩ ያደርገዋል ብለዋል። ብፁዕነታቸው አክለውም ቅድስት ቤተክርስቲያን በየጊዜው ለሚነሱባት አርዮሳዊ ዘመቻዎች እግዚአብሔርን ቃል ስንቅና ትጥቅ ያደረጉ አገልጋዮች መኖራቸው አስፈላጊ መሆኑ ስለሚታመን ቤተክርስቲያን እናንተን ዛሬ በደስታ መርቃችኋለችና በድጋሚ እንኳን ደስ ያላችሁ ብለዋል። በምርቃት መርሃ ግብሩ ብፁዕ አቡነ ገሪማ የጌዲኦ ኮሬና ቡርጂ አህጉረ ስብከት ጳጳስ፣ ብፁዕ አቡነ ኤፍሬም የቡኖ በደሌ ሀገረ ስብከት ጳጳስ፣ ብፁዕ አቡነ ኒቆዲሞስ የምስራቅ ሐረርጌ ሀገረ ስብከት ጳጳስ፣
በጋራ በመሆን በሃላባ ደብረ ጎልጎታ መድኃኔዓለም ካቴድራልና በሁለቱ አድባራት ሰበካ ጉባኤ የተሰሩ የልማት ስራዎችን ተዘዋውረው የጎበኙ ሲሆን በሀገረ ስብከቱ ጠንካራ የልማት እንቅስቃሴዎች ስለመኖራቸው ብፁዓን አባቶች ገልጸዋል። በተጨማሪም ብፁዕ አቡነ ጢሞቴዎስ ሊቀ ጳጳስ በሃላባ ደብረ ጎልጎታ መድኃኔዓለም ካቴድራል ለ44 አገልጋዮች ስልጣነ ክህነት በትላንትናው ዕለት የሰጡ ሲሆን ማዕረገ ክህነት የተቀበሉት አገልጋዮች ከተለያዩ አጥቢያ አብያተ ክርስቲያናት በተለያዩ መምህራን እየተማሩ የቆዩ መሆናቸውና ማዕረገ ክህነት ሊቀበሉ ሲመጡም በሀገረ ስብከት ደረጃ ተፈትነው ያለፉ ስለመሆናቸውም ተመላክቷል። በስልጣነ ክህነቱ 28 ዲያቆናት የቅስና፣ 16 አገልጋዮች የዲቁና በአጠቃላይ 44 አገልጋዮች ስልጣነ ክህነትን ተቀብለዋል። በብፁዕ አባታችን አቡነ ጢሞቴዎስ ሊቀ ጳጳስ አባታዊ መመሪያ ሰጭነትና በሀገረ ስብከቱ ድጋፍና ክትትል ለሁለት ተከታታይ ወራት የቤተ ክርስቲያን ትምህርት ለወሰዱ ለሁሉም ደቀ መዛሙርት የእውቅና ሰርቲፊኬት የተበረከተ ሲሆን በአፈጻጸም የተሻለ ደረጃ ላስመዘገቡ ተማሪዎች የመጽሐፍ ቅዱስና የመዝሙረ ዳዊት ሽልማት ተበርክቶላቸዋል። ለዚህም ፕሮጀክት መሳካት ትልቁን ዋጋ የከፈሉ የብፁዕ አቡነ ጢሞቴዎስ የመንፈስ ቅዱስ ልጆች በሀገር ውስጥም ሆነ ከሀገር ውጭ የሚገኙ ህዝበ ክርስቲያን ከጅምሩ እስከ ፍጻሜው ከሀገረ ስብከቱ ጎን በመቆም በትላንትናው ዕለት ለተመረቁ ደቀ መዛሙርት ይሆን ዘንድ የመጽሐፍ ቅዱስና የመዝሙረ ዳዊት ድጋፍ ማድረጋቸውን ብፁዕ አቡነ ጢሞቴዎስ ሊቀ ጳጳስ ገልጸው ለተደረገላቸው ድጋፍ አመስግነዋል። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር ለአቅመ ደካሞች አረጋውያንና ህፃናት የገንዘብ ድጋፍ አደረገ። ተጨማሪ ያለን ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር እንደ እግዚአብሔር ፍቃድ በ2007 ዓ.ም ከተመሰረተበት ጊዜ ጀምሮ ጧሪ ቀባሪ የሌላቸውን አረጋውያንና ወላጅ አልባ ህፃናት የገንዘብና የልዩ ልዩ ድጋፍም ሲያደርግ ቆይቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህጋዊና እውቅና አግኝተው ከሚንቀሳቀሱ መንፈሳዊ ማህበራት መካከል አንዱ የሆነው ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በዋናነት የበጎ አድራጎት ስራዎችን በአዲስ አበባና ከአዲስ አበባ ውጭ ባሉ ከተሞች የሚያከናውን ሲሆን ባለፉት 10 ዓመታት የአገልግሎት ጊዜውን ለአረጋውያንና ለህፃናት ዓመቱን ሙሉ የሚዘልቅ ወራዊ የገንዘብ ድጋፍና የጋራ ማዕድ ማጋራት እንዲሁም የአቅመ ደካሞችን ቤት የጥገናና አፍርሶ የመስራት ስራዎችንም ሲሰራ ቆይቷል። እንደ የማህበሩ መስራች አቶ የኔነ ተስፋዬ ገለጻ በማህበሩ አማካኝነት ከ200 በላይ የሚሆኑ አረጋውያንና ህፃናት በየወሩ የገንዘብ ድጋፍ የሚደረግላቸው ሲሆን አጠቃላይ በአንድ ዓመት ውስጥ በጥሬ ገንዘብ ብቻ በሚሊዮኖች ድጋፍ እንደሚደረግም ገልጿል። አቶ የኔነ ተስፋዬ አክለውም ሸንኮራ አኒስ በሚገኘው የማህበራዊ ዘመናዊ መርጃ ማዕከል ጧሪ ቀባሪ ያጡ አረጋውያንና ወላጅ አልባ ህፃናትን ተቀብሎ በቋሚነት የሙሉ ወጪ አገልግሎት ድጋፍ እየሰጠ እንደሚገኝም ገልጿል። ድጋፉ ከፊት ይልቅ ተጠናክሮ እንደሚቀጥል የገለጹት የማህበሩ መስራች አቶ የኔነ ተስፋዬ በያዝነው መስከረም ወር በቀን 4 2018 ዓ.ም በማህበሩ ለሚረዱ ተረጂዎች ወራዊ የገንዘብ ድጋፍ እንደተደረገላቸውም ገለጻ አድርገዋል። ባለ 6 ወለል ህንጻ መገንባት የሚያስችል የመሰረት ድንጋይ በብፁዓን አበው ሊቀ ጳጳሳት ተቀመጠ። መምህር ኢሳያስ ብፁዓን አበው ሊቃነ ጳጳሳት በከምባታ ሃላባና ጠምባሮ ሀገረ ስብከት የሃላባ መካነ ሕያዋን ቅዱስ ገብርኤል ህንጻ ቤተክርስቲያንና የደብረ ጎልጎታ መድኃኔዓለም ካቴድራልና ሁለቱ አድባራት ለሚያስገነቡት ባለ 6 ወለል ሁለገብ ህንጻ የመሰረት ድንጋይ አስቀምጠዋል። በስነ ስርዓቱ ላይም ብፁዕ አቡነ ገሪማ የጌዲኦ ኮሬና ቡርጂ ሀገረ ስብከት ጳጳስና የቅዱስ ሲኖዶስ አባል፣ ብፁዕ አቡነ ጢሞቴዎስ የከምባታ ሃላባ ጠምባሮና የዳውሮ ኮንታ ሀገረ ስብከት ጳጳስ የቅዱስ ሲኖዶስ አባል፣ ብፁዕ አቡነ ኤፍሬም የቡኖ በደሌ ሀገረ ስብከት ጳጳስና የቅዱስ ሲኖዶስ አባል፣ ብፁዕ አቡነ ኒቆዲሞስ የምስራቅ ሐረርጌ ሀገረ ስብከት ጳጳስና የቅዱስ ሲኖዶስ አባል፣ የጠቅላይ ቤተ ክህነት ልዑካን፣ የሀገረ ስብከቱ ዋና ስራ አስኪያጅ መልአከ ኃይል ቆሞስ አባ ሚካኤል ታደሰም፣ የሀገረ ስብከቱ የየመምሪያው ኃላፊዎች፣ የሰበካ ጉባኤ አባላት፣ ሊቃውንተ ቤተ ክርስቲያን አባቶችና የሰንበት ትምህርት ቤት መዘምራን፣ ምእመናንና ምእመናት ተገኝተዋል። በዕለቱም ብፁዕ አቡነ ጢሞቴዎስ ለዛሬ ያደረሰን አምላክ ስሙ የተመሰገነ ይሁን በማለት ምስጋናቸውን ለፈጣሪ አቅርበው ዛሬ ከልማት ስራዎች ምልከታ በተጨማሪ የመሰረት ድንጋይ በማስቀመጥ ለናንተ ለሃላባ ህዝበ ክርስቲያን ትልቅ ኃላፊነት እየሰጠን ነውና ይህንን ጅማሮ ከፍጻሜው በማድረስ ለምርቃት እንዲበቃ በርትታችሁ በትጋት መስራት ይጠበቅባችኋል በማለት አባታዊ መመሪያቸውን በአጽንኦት አስተላልፈዋል። መስከረም 6 ቀን 2018 ዓ.ም ከንቁ ሚዲያ ደረሰላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መራገሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ።
ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን